ማንም ሰው ነው። እግዚአብሔር ስለ ሰው ነው የተናገረው። ሁሌ ባነበብኩት ቁጥር ነው የሚገርመኝ። እግዚአብሔር ስለ ሰው እንደዚህ ሲል ያሰቡትን ከመፈጸም የሚከለክላቸው ምንም ኃይል የለም። ስለዚህ ምን አደረገ እግዚአብሔር? ቋንቋቸውን እንደበላልቅ እንጂ ምን ያደርጉታል? ይፈጽሙታል። ይሄን ያሰቡትን ያደርጉታል። የሚከለክላቸው ምንም የለም ማለት። ይሄን ያለው ማለት እግዚአብሔር ስለማ ስለ ሰው። ለዚህ ነው እግዚአብሔር የሰውን ፖቴንሻል ስለሚያውቅ እግዚአብሔር ስለ ሰው የሚናገረውን ነገር ሁሉ በትክክል መስማት አለብን። ቆም ብለን ማሰብ አለብን። ያለው እግዚአብሔር ነው። ስለማን? ስለ ሰው። ምን እንዳለ ታውቃላችሁ? ሰው ተስማምቶ በህብረት ተሰብስቦ በአንድ ልብ ሆኖ ሊያደርግ የተነሳውን ነገር ሊያስቆሙ የሚችል ምንም ኃይል የለም። ለዚህ ነው አሁን እዚህ እንትን ላይ ካያችሁ አንደኛ ቆሮንቶስ ምዕራፍ 3 ላይ ስናይ በአንድ ሐሳብ በአንድ ልብ ከሆኑ ያሰቡትን ነገር ከመፈጸም የሚከለክላቸው ነገር ስለሌለ የሚመጣው ወደ ሰው የሚመጣው እንደው ታውቃላችሁ፣ ዲቪዥን፣ መከፋፈል፣ መለያየት። ልክ ሰው በሐሳብ ሲለያይ ምንም ሊፈጽም አይችልም። እዚህ ባቢሎን ላይ ምን ሆነ? መፈጸም አልቻሉ። ምን ያደርጉትን? ያሰቡትን መፈጸም ያልቻሉት ለምንድን ነው? ቋንቋ ተለያየ፣ መግባባት አልቻሉ። ስለዚህ ምኑ ተበተኑ፣ ሰው በሙሉ ተበተነ። ስለዚህ እንገራችሁ ሰዎች በጣም በስምምነት በደስታ ምናምን አንዳንድ ህብረቶችን ይጀምሩና መቼ ይቆማል? አንድ ልብና አንድ ሀሳብ መሆን ሲያቆም የሚበተኑ። ድሃ ሲሆኑ አይደለም ወይ ብር ሲያገኙ አይደለም፣ ኖ ሀሳብ ሲለያይ፣ ሀሳብ ሲቀይሩ። አንዳንድ ጊዜ በቲቪ ውድድሮች አይታችሁ ከሆነ ኦሎምፒክ ላይ ምናምን እንደዚህ የጀልባ የሚቀዙ ሰዎች አሉ። ጀልባ እየቀዘፉ የሚወዳደሩ አይታችሁ ከሆነ 8 ወይ 9 ወይ 10 ምናምን ሆነው እንዲህ ሲቀዝፉ አንድ አይነት ነው የሚቀዝፉት፣ እኩል እንደዚህ አይታችኋል። እንደዛ አይነት ውድድሮች አሉ እና አንዱ ከመሃል አንዱ ሰውዬ ያንን እኩል የሚቀዘፈውን ካልቀዘፈ አንዱ ተደከመው ማለት ነው። ወይም ደግሞ እነሱ ሁሉ ሲቀዝፉ እሱ ደግሞ ጠብቆ እነሱ ከቀዘፉ በኋላ ቢቀዝፍ ሁሉንም ያዘገያቸዋል። ማዘግየት ብቻ አይደለም፣ ይሸነፋሉ። እና ጉልበታቸው፣ ኪሏቸው፣ ሁሉ ነገራቸው ነው የሚመዘኑ። እነዚህ ሰዎች እኩል መጨረስ ይችላሉ ውድድሩ። አንዱ መድከም ስለሌለበት። ለምን? አንዱ ከደከመ ማለት ሁሉም ወደኋላ ቀሩ ማለት ነው። እሱ ብቻ አይደለም። ይሄ አሁን ወደኋላ ቢቀስፍስ አንዱ፣ እነሱ ሁሉ ወደፊት እየቀዘፉ እሱ ወደኋላ ቢቀስፍስ በቃ ወደኋላ ቀሩ ማለት ነው። እነዚህ ሰዎች አሸናፊ የሚሆኑት መቼ ነው? ሁሉም በኩል ኃይል ወደፊት ሲቀሱ ብቻ። አንድ ሀሳብ አንድ ልብ ማለት እሱ ነው። በዛች ቅስፈት ይሄንን ማድረግ ሲያቆሙ በዛች ቅስፈት ተሸናፊ ናቸው። ስለዚህ ዘፍጥረት ምዕራፍ 11 ላይ እግዚአብሔር ሲናገር እንደዚህ ያለ በአንድ ልብና በአንድ ሀሳብ ሆኖ ይሄንን ማድረግ ከጀመሩ ሊያቆማቸው የሚችል ምንም ኃይል የለም። ብርታቱ ያለው እዚህ ጋር አንድ ልብና አንድ ሀሳብ ሲሆን ኢየሱስ መጣና እንደዚህ አለ፣ እርስ በርሷ የምትከፋፈል መንግስት ትወድቃለች። አትጸናም። ልንገራችሁ፣ ሮንግ አይዴንቲቲ ባለበት ቦታ ቴንክ ዩ ሊንዳ፣ ሮንግ አይዴንቲቲ ባለበት ቦታ ላይ አንድነት የለም። ድገምላችሁ፣ ስለ ራሳችን የተሳሳተ እውቀት ባለን ቦታ ላይ አንድ የምንሆንበት ነገር የለም። ሁላችንም ስለ ራሳችን ሮንግ የሆነ እውቀት ያለን። ቴንክ ዩ አኖት። ልትገምላችሁ፣ ይሄንን በሌላ አገላለጽ ልትገምላችሁ። እነዚህ ሰዎች አንደኛ ቆሮንቶስ ምዕራፍ 3 ላይ ያነበብናቸው ሰዎች አንደኛው የአጵሎስ ነኝ ይላል፣ አንደኛው የጳውሎስ ነኝ ይላል አይደለም። ራሳቸው ምን አድርገዋል? ከፋፍለዋል። እዚህ የተሳሳተ እውቀት ስላላቸው ጳውሎስ መመለስ የፈለገው ወደ ትክክለኛ እውቀት ነው። አይ እንትና አይደላችሁም፣ ሁሉ ራሱ በምድር ላይ ያለው ሞትም ህይወትም ወደፊት የሚመጣው ሁሉም የማን ነው አላቸው? የእናንተ ነው። ራሱ ኢየሱስ ደግሞ የማን ነው? የእናንተ ነው። እሱ ደግሞ የማን ነው?
የእግዚአብሔር ነው። ስለዚህ እናንተ ራሳችሁ የማን ናችሁ? የእግዚአብሔር ናችሁ እያለ ነው። ስለዚህ ይህን ሁሉ ዲቪዥን ያመጣባቸው ሮንግ የሆነ እውቀት ስላለ ነው። ይህን ሁሉ መለያየት፣ ይህን ሁሉ ልንገራችሁ፣ ሁሉም ህብረቶች የሚፈርሱት በህፃንነት አስተሳሰብ ነው። ህፃናት ስለሆነ ራሳችን አይደንቲፋይ የምናደርግበት እውቀት ሌላ ስለሆነ ሮንግ ስለሆነ ቴንክ ዩ። ሁሉ ሮንግ እውቀቶች የሚፈርሱት ህብረቶች የሚፈርሱት በሮንግ እውቀት ስለሆነ ሮንግ እውቀት ምንድነው? ምንድነው የተሳሳተ እውቀት ምንድነው? ምንድነው የተሳሳተ እውቀት ማለት? ቴንክ ዩ። የተሳሳተ እውቀት ማለት ሰው እግዚአብሔር ከሰጠው አይዴንቲቲ ውጪ እግዚአብሔር ከሰጠው ማንነት ውጪ እኔ ነኝ ብሎ የሚጠራው ነገር በሙሉ እሱ የተሳሳተ እውቀት ነው። እግዚአብሔር የኔ ልጆች ናችሁ እያለን እኛ ራሳችንን የአቶ እንትና ልጅ ነኝ የጠራው ምን ያልኩኝ ካልኩ ይሄ እንደኔ የተሳሳተ እውቀት ውስጥ ያለ ሰው የለም። እኔ ኢትዮጵያዊ ነኝ፣ እኔ እንትናዊ ነኝ፣ እኔ እንደዚህ ነኝ፣ ፓስፖርት እንደዚህ ነው፣ በዚህ ገብቶ ምናምን በቃ እነዚህ የሚሰጡን ጥቅም አለ እንጂ እነዚህ አይደንቲቲ መሆን አይችሉም። አይደንቲቲ መሆን አይችሉም። ማንነት ሊሆን አይችሉም። ልንገራችሁ፣ እውነተኛ ማንነታችንን እግዚአብሔር ከነገረን ውስጥ ካላገኘን፣ እግዚአብሔር ካስተማረን ከቃሉ ውስጥ ካላገኘን እንደኛ የሚሰቃይ ሰው የለም። የምንሰቃየው ደግሞ በምንድን ነው? ስለ ራሳችን ባለ ሮንግ የሆነ እውቀት ነው የምንሰቃየው። ስለዚህ ልንገራችሁ፣ ሰማይ የሚደርስም ግንብ ቢሰሩ እነዚህ ሰዎች እረፍት አያገኙም። ለምን? የጀመሩት ለስማቸው መጠሪያ ስለሆነ በኋላ የኔ ስም ካልሆነ የኔ ስም ካልሆነ ብሎ መጠላታቸው። ለምን? የተነሱበት ሀሳብ። ሌላኛው ልንገራችሁ፣ ሰው በዚህ ምድር ላይ ፐርፐስ ከሌለው ችግር፣ ሁኔታ ምናምን ፐርፐስ ይሰጠናል። ይሄ ላሳያችሁ። ተነስተው ሲሄዱ ሳለ አለ ወደ ምስራቅ አይደለ ሲጓዙ ሳለ ሰናዖር በሚባል ቦታ ላይ አንድ ሜዳ አገኙ። ዝም ብለው ሲሄዱ ሲጓዙ ነው። ሰዎቹ ምንም ፐርፐስ የላቸው። ምንድነው ፐርፐሳቸው? የት ነው የምትሄዱት ሲባሉ አያውቁትም። ዝም ብለው ነው የሚጓዙት። ዝም ብለው ሲሄዱ ለጓደኞቼ እንደዚህ እላቸዋለሁ እኔ ፐርፐስ ከሌላችሁ ወደ ቤት ራሱ አትግቡ እላቸዋለሁ። ለመሰላችሁ ያለ ፐርፐስ ወደ ቤት ከገባን እኛ ፐርፐስ ስለሌለ ወይ ሰዎች ወይ ሰይጣን ፐርፐስ ይሰጠናል። ለምን ቁጭ ከምን ለምን እንትን አላደርግም ብለን እንነሳለን። ለምን ፐርፐስ ይደንማ ዝም ብለን እንጫል። ስለዚህ እነዚህ ሰዎች ዝም ብለው ሲጓዙ ሜዳ አገኙ። ስለዚህ ለምን እዚህ አንሰፍርም ማለት ሰፈሩ። ከሰፈሩ በኋላ ምን እንዳገኙ ታውቃላችሁ? ለምን ጡብ አንሰራም ማለት ሪሶርስ አገኙ። ሪሶርስ ሲያገኙ ፐርፐስ የላቸው። ሪሶርሱ ነው ፐርፐስ የሰጣቸው። ከዛስ ለምን አንሰራም ማለት ሰሩ። ከዛ ሰሩ። ከሰሩ በኋላ መጣላቸው። ለምን ለስማችን መጣ። አያችሁ፣ በልባቸው ምንም አይነት ፐርፐስ ስለሌለ ባገኙት ነገር ነው። ስለዚህ ልንገራችሁ፣ በልባችሁ መጀመሪያ ቀድሞ ቪዥን ከሌለ ብር ለማግኘት እንዳትሰሩ። ቪዥን ሲኖራችሁ፣ ፐርፐስ ሲኖራችሁ ብር አገኙ። ለምን? ብሩ ሲመጣ ምን እንደምትሰሩ ስለምታውቁ። አለዚያ ሪሶርስ ስታገኙ ትንሽ ብር አለኝ ለምን ቢዝነስ አልሰራም የሚል ሰው ይስታል፣ ይከስራል። ለምን? ከብር ነው እንጂ ቢዝነሱን የጀመረው ከፐርፐዝ አይደለም የጀመረው። በቃ እነዚህ የባቢሎን ሰዎች ማለት እነዚህ ናቸው። ችግራቸው ይሄ ነው። ሲሄዱ ሜዳ አገኙ። ከዛ ምን አለው? ተቀመጡ። ራሱ ወዴት ዝም ብሎ ነው የሚሄዱት? ወደ ምስራቅ ሲጓዙ ነው የሚለው። መድረሻቸው አይታወቅም። ልንገራችሁ፣ ብዙ ፐርፐዝ በህይወታችን ላይ ከሌለን ያገኘን ሰው ነው የሚያቆመን፣ ያገኘን ሰው ነው የሚወስደን። ለምን ደርሰን አንመጣም? ብድግ ብለን እንሄዳለን። ለምን አንመጣም? በዛም እንሄዳለን፣ በዚህም እንገባለን፣ በዛም እንሄዳለን። ሁሉ ቦታ ስንዞር ነው የምንውለው። የመጣው ሰው እያነሳ ይወስደናል። የምንሄድበት ፐርፐዝ የለንም፣ የምንኖርበት ፐርፐዝ የለንም። እነዚህ ጥሩ ምሳሌ ስለሆኑ ነው ይሄን የምነግራችሁ። ሲሄዱ ሳለ ወደ ምስራቅ ሲጓዙ ሜዳ አገኙ። ሜዳ ባያገኙስ ይሄዱ ነበር። ዝም ብለው ይሄዱ ነበር። የት ጋር እንደሚቆሙ አይታወቅም። ሜዳ ሲያገኙ ቆሙ። እዚህ ለምን አንሰፍርም? አመቺ ነው ሜዳው። ሜዳ ላይ ሰፈሩና ከዛ ደግሞ ሲያዩ ጡብ መስራት ይችላሉ። አፈሩ ይመቻል። ሰሩ። ከዛ ለምን
በእሳት አንተኩሰውም አሉ። ከዛ ደግሞ ለምን አያችሁ፣ አንዱ ሪሶርስ ሲጨመር ሲመጣላቸው ለምን ለስማችን መጠሪያ አንሰራም አሉ። እንግዲህ እውነቱን ልንገራችሁ፣ ሀብት ስማችንን የምናስጠራበት ነገር አይደለም። እውቀት ስማችንን የምናስጠራበት ነገር አይደለም፣ በፍጹም አይደለም። ያለን ነገር ሁሉ ስም መጠሪያ አይደለም። ያለን እግዚአብሔር የሰጠን የትኛውንም ነገር ስም መጠሪያ ሳይሆን መጠቀሚያ ነው። ለስም መጠሪያ ብላችሁ የምታስቡት ነገር በዚህ ምድር ላይ ምንም የለንም። ራሱ እንደሱ ካደረግን እንደኛ የሚያሳዝን ሰው የለም። እግዚአብሔር ለዚህም አላመጣንም። እንደውም ለስም መጠሪያ ሳይሆን እኛ ራሱ የእግዚአብሔር ስም መጠሪያ ነን። እኛ እዚህ ነው ይሄ ክፍል ላይ የሚነግረን፣ እናንተ ራሳችሁ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? እናንተ ራሳችሁ እናንተ ራሳችሁ የእግዚአብሔር ምን ቤተ መቅደስ እንደሆናችሁ ምን አታውቁምን? እንኳን ማለት ሌላ የእንትና ነኝ ልንል ቀርቶ እኔ ዘሬ በዚህ ገብቶ እንትኔ በዚህ ገብቶ ሀብቴ በዚህ ትምህርቴ በዚህ ገብቶ ልንል ቀርቶ እኛ ራሳችን ማን ባለቤትነት ያለው በማን በእኛ ላይ ማን እግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? ስለዚህ ቤተ መቅደስ ከሆነ የሆነ ዓላማ አለ ማለት ነው። በእኛ ላይ የሆነ ፐርፐዝ አለው ማለት ነው። እግዚአብሔር አሁን ምን ደግሞ እኮ ለዚህ ነው በጣም በብዙ ነገር ምን ደግሞ ስለ ሰርቶ ስለማግኘት አይደለም ማወራው። አይ ዝም ብሎ ዙረት የሆነብን ነገር ማለት ነው። ውጤት የማያመጣ ነገር፣ ትርጉም የማይሰጠን ነገር ላይ ብዙ ጊዜ የምናጠፋበት ምክንያት እችን ፐርፐዝ አለማግኘት ነው። ስለዚህ እነዚህ ሰዎች እግዚአብሔር በዘፍጥረት 11 ላይ ሲናገር የሰሩትን ነገር አቋርጠው የተበተኑት ከዚህ የተነሳ ነው። ስለ ባቢሎን ትንሽ ነገር ልንገራችሁ። እንግዲህ እነዚህ ሰዎች ኦልሬዲ ከእግዚአብሔር አይዲያ ውጪ ስለሆኑ የሄዱበትን መንገድ ከእግዚአብሔር ሐሳብ ውጪ ስለሆነ መጽሐፍ ቅዱስ ላይ የጣዖት አምልኮና የእርኩሰት ሁሉ ምንጭ ተብላ የምትታወቀው ባቢሎን ነች። ሁሉ ክፉ ሮንግ የሆነ እውቀት ሁሉ የመነጨው ከዛ። አሁን እንትን ውስጥ ቸርች ውስጥ ሲጸልይ ምናምን ሰምታችሁ የባቢሎን መንፈስ ምናምን ይባል ሰምታችኋል? እንደዛ ሲባል አሁን እኮ ባቢሎን የሚባል የለም፣ ግን ምንድነው አይዲያው ማለት ነው፣ ሐሳቡ ያን የመነጨ ነው ማለት ነው። ምንድነው ከእግዚአብሔር ተቃራኒ የሆነ ማለት ነው ሐሳባቸው፣ ድርጊታቸው፣ ስራቸው ሁሉ። እዚህ የቸርች የመጀመሪያው ፈተና የቆሮንቶስም የመጀመሪያው ፈተና እሱ ነበር። የባቢሎንን አይዲያ መቋቋም አልቻለችም። የባቢሎን አይዲያ ስል ባቢሎን ውስጥ ይደረጉ የነበሩት ጣዖት አምልኮዎች በሙሉ ነበሩ። ጣዖት አምልኮ ሁሉ ምንጩ ከባቢሎን ነው። ልንገራችሁ፣ ይሄንን በደንብ ልንገራችሁ። ከቸርች የመጀመሪያዋ ቸርች ቆሮንቶስም ከመጀመሪያዎቹ ቸርቾች ስለምትመደብ ሴንቸሪው አመቱን ነው የምነግራችሁ። የመጀመሪያ ቸርች ስል የመጀመሪያው የተከፈተችውን አይደለም እላችሁ፣ ወይም የተተከለችውን አይደለም እላችሁ የምነግራችሁ። ቸርች ዘመን የመጀመሪያ ቸርች ዘመን እውቀቱ ትግሉ ከዛ ስርዓት ውስጥ የወጡ ሰዎች ስለሆኑ የመጡት ወደ ቸርች እነሱን የእግዚአብሔርን ሐሳብ ለነሱ መስጠት ወይም እየተማሩ እንዲያውቁ ትልቁ ትግል የነበረው ወደዚህ እውቀት እንዲመጡ እና ይሄ የባቢሎን ሐሳብ ወይም አስተሳሰብ በደንብ ሰዎች ይሄን ለይተን አንደርስታንድ ማድረግ ስላለበት ቸርችን ያደረጋት ከውጭ ብቻ ሳይሆን ትግሏ ከውስጥም እንዲሆን። ለዚህም ደግሞ ሰዎች ልክ ከዳኑ በኋላ ዳግም ከተወለዱ በኋላ በቤተ ክርስቲያን ውስጥ ዳግም በተወለዱባትና
እየኖሩ ባሉባት ቤተክርስቲያን ውስጥ ብዙ ስርዓቶችን አሽልከው ያስገቡት ከባቢሎን እምነት ነው። ከዚህ በፊት የተወሰኑ ሀሳቦች ተናግሬያለሁ። ለምሳሌ ፋሲካ ማለት ኢየሱስ ክርስቶስ የተሰቀለበትን ቀን እኛ የምናከብረው ማለት ነው። እሱ የተቀበረበትን ቀን ብንቆጥር ለምሳሌ በዚህኛው ሚያዝያ መጀመሪያ ላይ የተከበረው ባለፈው 2017፣ አሁን በዚህ ደግሞ ሚያዝያ ስንት እንደሚከበር አላውቅም። በየአመቱ ይቀያየራል። ለምን እንደሚቀያየር ታውቃላችሁ? ለምሳሌ ሰው የተወለደበት ወይም የሞተበት ቀን ከሆነ ቀኑ በየአመቱ የዛው ቀን ነው የሚውለው። እንደዛ ነው አይደል? ታዲያ ለምንድን ነው ፋሲካ ወር ላይ ነው ወርታችን የሚለው? ራሱ ፋሲካ ተብሎ እኛ ሀገር ነው እንጂ ፋሲካ የምንለው፣ ያው በፈረንጆቹ ደግሞ ኢስተር ብለው ነው የሚያከብሩት። ኢስተር የሚለው ራሱ ኢስተር ከፋሲካ ጋር ምንም ግንኙነት የለው። ኢስተር ወይም ደግሞ በአማርኛ አስታሮት የምትባለው ጣዖት የምትመለክበት ቀን ነው። እሱ ቀን ተገፍቶ የመጣው ከባቢሎን እምነት ነው። የት የገባው? ቸርች መጥቶ የገባው። ስለዚህ መጀመሪያ አምጥተው ያስገቡት ከባቢሎን እምነት ከጣዖት አምልኮ ጋር ግንኙነት ያለው ነው። ስለዚህ በየአመቱ ቀኑ ከፍና ዝቅ የሚልበት ምክንያት ዋነኛው የቺ ኢስተር ወይም አስታሮት የምትባለው ጣዖት የምትመለክበት የጨረቃ የምትነሳትበትና የምትሞትበትን ቀን የተጠበቀ ነው። ወደዛ ነው ወደዚህ የሚለው። ስለዚህ ያ ቀን የተጠበቀ ነው የሚከበረው። ለምን ይሄን እንደዚህ አድርገው ለምን አመጡት? ከአሕዛብ የመጡ ሰዎች ስለሆኑ እዛ የለመዱትን ስርዓት የት ለማድረግ ነው? እዚህ ቸርች መጥተው እንዲያደርጉት ተብሎ ለእነሱ ነው የመጣው። የገናም ታሪክ እንደዛው ነው። እነዚህ ቀኖች በሙሉ መጥተው ቸርች ውስጥ ገብተው እየተደረጉ ያለበት ወይም እንደ እምነት ወይም ከእምነት እንደ አንድ ነገር እንደ አንድ አቋም እየተደረጉ የሚኖሩበት ዋነኛው ምክንያት የባቢሎን ተጽዕኖ ስላለ ነው፣ በዚህኛው ስርዓት ውስጥ ማለት ነው። ስለዚህ እነዚህ ነገሮች የቀድሞዋ ቸርች ትግል ስለነበር ነው። የቀድሞዋ ቸርች ፈተና ስለነበር። ቴንኪው መሳይ፣ በጣም አመሰግናለሁ። ስለዚህ እነዚህ ነገሮች በሙሉ የመጡት ከዛ ስለሆነ እነዚህም ምን መደረግ ነበረባቸው? መለወጥ ነበረባቸው። አሁን እነዚህም ችግራቸው እነዚህም ሰዎች እንደዛ ነበር። አሁን ላለነውም ሰዎች የሚጠቅመን ነገር በደንብ መረዳት ወይም አንደርስታንድ ማድረግ ያለብን ነገር ይሄ ነው። ራሳችን በጣም ይሄ ያገናኝንበት ምናምን የተወሳሰብንባቸው ነገሮች እግዚአብሔር ዋጋ የማይሰጣቸው፣ እግዚአብሔር ትኩረት የማይሰጣቸው ነገሮች ናቸው። ቲንክ ቤትሻል እግዚአብሔር ዋጋ ያልሰጠው ትኩረት ያልሰጠው ነገር ላይ በፍጹም መንጠልጠል የለብንም፣ መቆም የለብንም። እግዚአብሔር ዋጋ የሚሰጠው ምን ላይ ነው? ሰው ላይ ነው። እግዚአብሔር ትኩረቱ ሰው ነው። ልንገራችሁ እስቲ አንድ ነገር እንድታስቡ። በእርግጥ ዳግም ለተወለደ ሰው ለክርስቲያን ፋሲካ በዓመት አንዴ አይደለም፣ በፍጹም አይደለም። ቴንኪ ፀሐይ፣ በፍጹም አይደለም። ፋሲካ በዓመት አንዴ አይደለም። ዳግም ለተወለደ ሰው ፋሲካ ማለት ትንሣኤ ማለት ነው። ያው ፋሲካ አይሁድን የሚያከብረው ትንሣኤ ነው የኛ በዓል። ትንሣኤ ግን በዓመት አንዴ አይደለም። ትንሣኤ ኤቭሪዴ ነው። ፋሲካ አይሁድ መሆን አለብን ፋሲካን ለማክበር። አይሁድ መሆን አለብን ፋሲካን ለማክበር። ለምን? ፋሲካ የሚያከብሩት እነሱ ከግብጽ የወጡበትን ከባርነት ምድር የወጡበትን እሱን ነው የሚያከብሩት። እኛ የምናከብረው ትንሣኤ። ትንሣኤ ካከበርን ትንሣኤ በየቀኑ ኤቭሪዴ ነው ትንሣኤ፣ በዓመት አንዴ አይደለም የምናከብረው። እዚህ እኛ በጣም ማተኮር ያለብን ምን ነው? መጽሐፍ ቅዱስ የሚነግረን ነገር ነው። እሱ ደግሞ ምንድነው? ትንሣኤ ደግሞ ምንድነው? ህይወት ነው እንጂ እንትን ምንድነው? በግ እያረድን ዶሮ እያረድን ምግብ እየበላን እናሳልፈው ቀን አይደለም። እንደሱ አይደለም። እዚህ እግዚአብሔር የሚያከብረው እግዚአብሔር ትኩረት የሚሰጠው ምንድነው? እግዚአብሔር ትኩረት የሚሰጠው ሰው። ትንሣኤ ስለኛ ነው። ትንሣኤ እኛ ህይወት ያገኘንበት ቀን። ትንሣኤ የእግዚአብሔር ህይወት ወደ ሰው የተመለሰበት ቀን። ቴንክ ዩ ቤትሻ እንዳትረሱ። ትንሣኤ የእግዚአብሔር ህይወት ወደ ሰው የተመለሰበት፣ ሰው ሙታን የነበርን እኛ ሁላችን ለእግዚአብሔር ህያዋን የሆንበት ቀን ነው። መቼ ነው አሁን ለእግዚአብሔር ህያው የሆንኩት? ኤቭሪዴይ ለእግዚአብሔር ህያው ነኝ። ኤቭሪ ሚኒት ለእግዚአብሔር ህያው ነኝ። ትንሣኤ ማለት ይሄ ነው። ለእግዚአብሔር ህያው ሆኖ መገኘት ነው። እኛ ለእግዚአብሔር ህያዋን ነን። መቼ? አሁን ህያዋን። በምንድን ነው ህያው የተደረገ ነው? በክርስቶስ ኢየሱስ ሞትና ትንሣኤ አማካኝ። እግዚአብሔር ትኩረት ያልሰጠው ነገር ላይ ትኩረት መስጠት የለብን። እግዚአብሔር ሰፖርት ማድረግ፣ እግዚአብሔር
ምንም አቴንሽን የሌለው ነገር ላይ አቴንሽን መስጠት የለብን። እኔ እንትና ነኝ፣ እኔ በዚህ ገብቶ ዘሬ እንደዚህ ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ። ምንም የማይጠቅም ነገር ነው። እግዚአብሔር ትኩረት የሰጠው ምንድን ነው? ሰውን ነው። እግዚአብሔር ትኩረት የሰጠው ቫልዩ የሚያደርገው ነገር ምንድን ነው? ሰው ነው። እግዚአብሔር ሰውን የሚያውቀው እንዴት ነው? ልጆች እንደሆነ። እስቲ ገላትያ ምዕራፍ 3 ላይ እንሂድ። እየገባችሁ ነው አይደል? የምናገረው ነገር ቸኩያለሁ፣ ፈጠንኩ። ጆኖ ነዋይ ተባረክ እሺ እግዚአብሔር አምላክ እንጂ እሺ ትዙይ ቲንክ እሺ 3:26 3:26 እንደዚህ ይላል። 3:26 ገላትያ 3:26 ቴንክ ዩ መሳይ ቴንክ ዩ ሚኪ 3:26 እንደዚህ ሁላችሁም በክርስቶስ ኢየሱስ በማመን በማን በክርስቶስ ኢየሱስ በማመን ስንታችሁ ሁላችሁ በክርስቶስ ኢየሱስ በማመን የእግዚአብሔር ልጆች ናቸው። አለቀ፣ ዘጋ፣ በቃ ሌላ ምንም ዝባዝንኬ የለውም። በክርስቶስ ኢየሱስ በማመን ቴንክ ዩ ሚኪ በክርስቶስ ኢየሱስ በማመን ሁላችሁም የእግዚአብሔር ምንድን ናችሁ? ልጆች ናችሁ። ስንቶቻችሁ? ሁላችሁ። ቴንክ ዩ ፕሮፌትስ። ከዛስ ከክርስቶስ ጋር አንድ ትሆኑ ዘንድ እንዴት እንደምወደው ይሄንን ቃል ከማን ጋር ከክርስቶስ ጋር ስንት ትሆኑ ዘንድ? አንድ ትሆኑ ዘንድ። እስቲ ከክርስቶስ ጋር አንድ ነኝ በሉ። መጽሐፍ ቅዱስ እኮ ነው የሚለው እንዴ! ይሄን እኮ ነው እግዚአብሔር እኮ እንድናምን የፈለገው ይሄን ነው። ከክርስቶስ ጋር አንድ ትሆኑ ዘንድ አይደል የሚለው? እስቲ ከክርስቶስ ጋር አንድ ነኝ በሉ። ከክርስቶስ ጋር አንድ ነኝ። ይኸውላችሁ በጣም መጠንቀቅ ያለባችሁ በህይወት ዘመናችሁ በሙሉ እናንተን ከክርስቶስ የሚለይ ትምህርት በቃ መጥላት አለባችሁ። መጽሔፍ መሸሽ አለባችሁ። ከዛ ሮጣችሁ መሄድ አለባችሁ። ለምን? እግዚአብሔር ያደረገውን ነገር በሙሉ ያደረገው እኛን ከክርስቶስ ጋር ምን ለማድረግ? አንድ ለማድረግ። ከክርስቶስ ከለየን ምን አለን? ባዷችንን ቀረን። ምን አለን? ባዷችንን ቀረን። ጉዳችን ፈላ ከክርስቶስ ከተለየን። ቴንክ ዩ ፀሐይ። ጉዳችን ፈላ ከክርስቶስ ምን አለን? ምንም እንቆምበት ነገር አለ? እስቲ ከክርስቶስ ጋር አንድ ነኝ በሉ። በጣም ይሄ እንግዲህ የእግዚአብሔርን ቃል መናገር ማለት ይሄ ነው። እንደ ቃሉ መናገር ማለት ይሄ ከክርስቶስ ጋር አንድ ነው። መጽሐፍ ቅዱስ ነው። ከክርስቶስ ጋር አንድ ትሆኑ ዘንድ ስንት ትሆኑ ዘንድ? አንድ ትሆኑ ዘንድ። በቃ እግዚአብሔር የፈለገው ይሄንን ነበር። አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታልና። ስለዚህ እሺ አሁን ለምሳሌ እዚህ ጋር እንደምታዩት ትንሽ እንትን አርሚ ግሪን ነገር ለብሻለሁ አይደል? ስለዚህ መጀመሪያ ስታዩ የለበስኩትን አይደል? ማሙሽ ደግሞ እዚህ ጋር ኦሬንጅ ለብሷል አይደል? ክርስቶስን ለብሳችሁታል ማለት መጀመሪያ የሚታየው ማን ነው ማለት ነው? የለበስነው አይደል? ስለዚህ ስሙን የማናውቀው ከሆነ አንድ ሰው አንተ ኦሬንጅ የለበስከው ና ምናምን እንላለን አይደል? ልክ እንደዚህ ክርስቶስ ምን አድርገናል? ለብሰናል። ስለዚህ የሆነ ቦታ ስንሄድ ራሱ ባለፈው ስናገር ነበር። ዝም ብለን ምንም ሳንለፈልፍ ዝም ብለን ቁጭ ብለን አንተ ጴንጤ ነህ እንደ ይሉናል። ለምንድን ነው የሚሉን? ለብሰናል። ይታያል። ለብሰናል። ለብሳችሁታል። ማንም ክርስቶስ የተፈለገው ይሄንን ነው። ወደዚህ አይነት ስለዚህ ምን ሆኖናል? አይዴንቲቲ ሆኖናል። መታወቂያ ሆኖናል። ያ ጴንጤው የተባለ የምታወቀው ያቺ ጴንጤዋ አይዴንቲቲ ስለሆነ ስለዚህ ክርስቶስ ምን አድርጋችሁታል? ለብሳችሁታል። ከዛ እንደዚህ ይላል ቁጥር 28 በአይሁድና በግሪክ ምን ማለት እንደሆነ ላስረዳ። አይሁድ ማለት ያው ህግ የመጣላቸው ሰዎች ማለት ነው፣ ህግ የተሰጣቸው። ግሪክ የሚባለው ግን በዛን ጊዜ የነበረው ህዝብ በሙሉ የግሪክ ቋንቋ ይናገር ስለነበር አዲስ ኪዳንን በግሪክ የተጻፈልን እዚህ ነው። አሁን እንግሊዘኛ ዓለም እንደተቆጣጠረው የዛን ጊዜ ህዝቡ በሙሉ የሚናገረው የግሪክ ቋንቋ ነው። ትንሽ ስለዚህ ሐሳብ ልንገራችሁ። አሌክሳንደር ዘ ግሬት የተነሳበት ዋነኛው ሐሳብ ምን ለማድረግ እንደሆነ ታውቃላችሁ? ምድርን በሙሉ ግሪካዊ ለማድረግ ነው። ግሪካዊ አደርጋለሁ ነው የተነሳው ምድርን በሙሉ። ስለዚህ እንዴት ነው ግሪካዊ የምታደርገው ስል ሁሉንም ግሪክ ቋንቋ አስተምራለሁ አለ። ከዛስ
ጣዖቶቻችንን እንሰጣቸዋለን አለ። ከዛስ ካልቸራችንን እንሰጣቸዋለን አለ። ከዛ ምን ይሆናል? ዓለም በሙሉ ግሪክ ይሆናል። ስለዚህ በዛን ዘመን ዓለም በሙሉ የሚናገረው ግሪክ ስለነበረ ግሪክ ተብሎ ነው የሚጠራው ዓለም በሙሉ። ስለዚህ ምን ያህል መጽሐፍ ቅዱስ ራሱ ሲጻፍልን በምን ተጻፈልን? የአዲስ ኪዳን መጽሐፍት በግሪክ ተጻፉልን። ለምን? ሁሉ ሰው ያነበዋል በግሪክ ከተጻፈ። ለምን? ሁሉን ትምህርት ቤት ከፍቶ ሁሉን ሰው ግሪክ ያስተምር ነበር። የግሪክ ቋንቋ ያስተምር ነበር። የግሪክ ቋንቋ ጽሑፍ ያስተምር ነበር። ፍልስፍናውን ምን አድርጎ ነበር? አጋብቶ ነበር ወደ ሰው በሙሉ። ስለዚህ የግሪክ እውቀት በምድር ላይ ተላልፎ ስለነበረ ሰው በሙሉ በዛን ጊዜ የነበረው ሰው በሙሉ ግሪክ ይናገር ስለነበረ ከአይሁድ ውጭ ያለው ግሪክ ዓለም በሙሉ ግሪክ ተብሎ ነው የሚጠራው እንጂ ስለ አንድ ህዝቦች አይደለም ያወራው ዓለም ላይ ያለው። ስለዚህ ምን ይላል? በአይሁድና በግሪክ ማለትም ራሳቸውን ቅዱስ ነን ብለው በሚያስቡት በአይሁዶችና በሌላው ሰው በሙሉ። ከዛስ በባሪያና በነፃ ሰው በወንድና በሴት መካከል ልዩነት የለም። ገላገለን። ልዩነት የለም። እስቲ ልዩነት የለም በሉ። ምንም ልዩነት የለም። ወርቅ በለበሰውና ጎዳና በተኛው ሰው መካከል ልዩነት የለም። የለም። እንዴት ደረጃ እዚህ ነው እኔ ደረጃዬም አይደለ የሚለው ሰውና ከዛ እናንተ ደግሞ እኔ ጋር አትደርሱም ካለን ሰዎች ጋር ልክ ስንመጣ ወደ ኢየሱስ ስንመጣ ልዩነት የለም። ሁላችንም እኩል ነን። ምንም ልዩነት የለም። ልዩነት የለም። በጣም የተማረ ነው የሚባለው ሰውዬና አልተማረም የሚባለው ሰውዬ፣ ፊደል ቆጥሮ አያውቅም የሚባለው ሰውዬ ሲመጡ ልዩነት የለም። እንደው ልንገራችሁ፣ እነ ጴጥሮስ ሲያስተምሩ ካህናቶቹ ምናምን ቆመው ሰሙና እነዚህ ያልተማሩ ሰዎች ይህን ሁሉ ጥበብ ኬታ አመጡታል? ኬታ አመጡት? የሚናገሩበት ጥበብ ኬት የተገኘ ነው? ለምን? በትምህርት እነሱ የተማሩት ሰዎች ፊደል የሚቆጥሩት ሰዎች እንደነሱ ቆመው ምን አያደርጉ? አያስተምሩትም፣ አያወሩትም። እነ ጴጥሮስ የማያወሩትን ነገር ከዛ የተማሩት እኮ የሚባሉት ሰዎች የብሉይ ኪዳን መጽሐፍትን ጠንቅቀው ስለሚያውቁ ነው። እነ ጴጥሮስ ማንበብና መጻፍ የማይችሉ ሰዎች ምን እያደረጉ እየጠቀሱ ምን ያደርጋሉ? ይናገራሉ። ከየት? ከመንፈስ ቅዱስ ነው። ጴጥሮስ እኮ መልእክት ራሱ ያጻፈልን ሌላ ሰው ቁጭ አድርጎ ነው። መጻፍ አይችልም። መጻፍ የሚችል ሰው ቁጭ አድርጎ ያጻፈልን። በቃ አንዴ ልክ ውዝደም የእግዚአብሔር ውዝደም ከመጣ በኋላ ልዩነት የለም። ተማርክ ካልተማርክ መማር ለምንድን ይጠቅማል? እዚህ ምድር ላይ ያሉትን ነገሮች በሙሉ እንድንጠቀም አክሰስ ይሰጠናል። ቆንጆ ነው፣ ይጠቅማል። በጣም ጥሩ ነው። ለመንፈሳዊ ነገርስ ለእግዚአብሔር ህይወትስ የሚጠቅመን ምንድን ነው? ህይወትን ከእግዚአብሔር የእግዚአብሔር ልጅ መሆን ነው የሚጠቅመን። የእግዚአብሔር ልጅ መሆን ነው የሚጠቅመን። ከዛ ምን አለ? ሁላችሁም በክርስቶስ ኢየሱስ ምንድን ናችሁ? አንድ ናችሁ። ከዛስ 29 የክርስቶስ ከሆናችሁ እስቲ የክርስቶስ ነኝ በሉ። ደስ ሲል የክርስቶስ ከሆናችሁ እናንተ የአብርሃም ዘር ናችሁ፣ እንደ ተስፋውም ቃል ወራሾች ናችሁ። የማን ከሆናችሁ? የማን ከሆናችሁ? የክርስቶስ ከሆናችሁ። እንትን ከየት ነህ? ከየት ነሽ? ዘር ምንድን ነው? ሃይማኖት ምንድን ነው? ሁሉም የለኝም፣ እኔ ክርስቶስ ነኝ። እኔ ቴንክ ዩ እኔ ራሴን አይደንቲፋይ ማድረገው በክርስቶስ ነው። ከክርስቶስ ጋር አንድ ትሆኑ ዘንድ አንድ ሰው ልንገራችሁ። ቋንቋ ቅድም ተናግሬ የለ እንዴት እንደተበታተነ የሰው ቋንቋ በእርግማን ምክንያት የመጣ ነገር። ራሳችሁን በእርግማን አይደንቲፋይ አታርጉ። ዘር የለም፣ ቋንቋ ነው ያለው። ቋንቋ የእንትን ቋንቋ ተናጋሪ ስንት ቋንቋ ትችላለህ? ይሄንንም እናገራለሁ። ራሴን አይደንቲፋይ ማድረገው ግን የክርስቶስ ነኝ፣ የእግዚአብሔር ልጅ ነኝ ብዬ። ከዚህ ውጭ ራሴን አይደንቲፋይ ማድረግበት ነገር ምንም የለኝም። ቴንክ ዩ መሲ። ምንም የለኝም። ራስን አይደንቲፋይ ከተባልኩ የማደርገው ማን ንገረን ራስን ከተባልክ ፖል እንደሚል እኔ እግዚአብሔር ሐዋርያው እንኩ እያለ ነው ራሱ የሚናገር። ከየት አመጣው? በቃ ከሰው ሳይሆን ከእግዚአብሔር በተሰጠኝ። እንዴት ሆነ? አንድ ቀን በደማስቆ መንገድ ሲሄድ ከበራልኝ ከታላቅ ብርሃን የተነሳ እና አሁን አንተ ምንድን ነህ? በቃ የእግዚአብሔር ልጅ ነኝ።
ልንገራችሁ፣ ከተኩራራችሁ በቃ በዚህ ተኩራሩ። አለዚያ በሰው እንዳይመካ ስለተባለ ከሰው በሆነው ነገር አትመኩ ስለተባለ ምን ማድረግ የለብንም፣ ምንም አንመካም። ከዛ በተረፈ ከዚህ ምድር ያገኘናቸው የትኛዎቹም ነገሮች መጠቀሚያ ናቸው እንጂ ለአይደንቲቲ አልተሰጡንም። ለመታወቂያ ከተፈለገስ እኛ የክርስቶስ ነን፣ እግዚአብሔር ልጅ ነን። ክርስቶስም ደግሞ የማን ነው? የእግዚአብሔር ነው። ሁሉ የማን ነው? የእናንተ ነው። ዘፍጥረት 1 ላይ አይተናል። ሁሉ ለሰው ተፈጠረ እንጂ ሰው የተፈጠረለት ነገር የለም። ሁሉ እግዚአብሔር ሁሉን ካዘጋጀ በኋላ ነው ማንን ያመጣው? ሰውን ያመጣው። ለምን? የከበረው ሰው ነው። የከበረው ሰው ስለሆነ ሁሉን ካሰራ፣ ካዘጋጀ፣ ከጨረሰ በኋላ ምን አደረገ? ሰውን አመጣ። ልንገራችሁ፣ በደንብ ስሙ። ቤት ማደስ ብንፈልግ የቤት እቃዎቻችን እያሉ ነው ቤታችን የምናድሰው ነው? እንደዛ ነው አይደለም አይደል? እቃዎቻችንን አውጥተን ቤቱን እናድሳለን። ዋናው ምክንያት እኮ እቃዎቻችን ምን እንዳያረጉብን፣ እንዳይጎዱብን። ለምን? በሚሰራው ስራ። ከዚህ ልክ አድሰን ወይም ቤታችን ሰርተን ስንጨርስ ምን እናደርጋለን? እናስገባለን አይደለም? ወይም ቤታችን ሰርተን ስለዚህ ይህን የምናደርገው ለምንድን ነው? የከበረውን ነገር ምን ስለምናደርግ? ፕሮቴክት ማድረግ ስላለብን፣ መጠበቅ ስላለብን። ለዚህ ነው እግዚአብሔር ሰርቶ ከጨረሰ በኋላ ነው ሰውን ያመጣው። ይህን የምናደርገው ለምንድን ነው? የከበረውን ነገር ምን ስለምናደርግ? ፕሮቴክት ማድረግ ስላለብን፣ መጠበቅ ስላለብን። ኦኬ። ስለዚህ እግዚአብሔር መጀመሪያ ሁሉን ነገር ካስዋበ፣ ካሳመረ፣ ካበጃጀ በኋላ ሰርቶ ከጨረሰ በኋላ ሰው ምን አደረገ? ወደ አማረው የኤደን የአትክልት ስፍራ ሰው ምን አደረገው? አመጣው። ሁላችን የመጣ ነገሩ ተሰርቶ ተጨርሶ ካለቀ በኋላ ሁላችን የመጣ በክርስቶስ ኢየሱስም እንደዚሁ ነው ያደረገው። እግዚአብሔር ሰርቶ ከጨረሰ በኋላ ነው ወደ ልጅነት ወደ ቤት ምን ያደርገን? የተጠራ ነው። እዚህ ማበረታታችሁ የምነግራችሁ በጣም ደጋግሜ ልነግራችሁ የምፈልገው ነገር፣ ዛሬም ላበረታታችሁ የምፈልገው ነገር የሰው ማንነት፣ የሰውን ክብር በጣም መረዳት አለብን። ይኸውላችሁ እኛ ደክመን ለፍተን የሰራናቸውን ነገር እንኳን ክቡር ናቸው እንላለን። ከዛ እኛ በሰራናቸው ነገሮች ደግሞ በዛ አይደንቲፋይ መደረግ እንፈልጋለን። ለምሳሌ ልንገራችሁ፣ አንድ መኪና ብሰራ እናደርጋለሁ። በቃ ከዛች ከሰራዋት ስራ ጋር ስሜ እንዲጠራ ማላደርገው ጥረት የለም አይደል? ግን በክርስቶስ ኢየሱስ ያገኘነውን ነገር ለመጠራት በጣም እናፍራለን አንዳንዴ። ለምሳሌ የሆነ ቦታ ዶክተር ተብሎ የሚጠራ ሰው ወይም ደግሞ ፕሮፌሰር ተብሎ የሚጠራ ሰው እና ወንጌላዊ ተብሎ ቢጠራ ወንጌላዊ ያነሰ ነገር እንደሆነ ይሰማናል። ለምንድን ነው የሚሰማን? ያው ያለን አመለካከትና እይታ ምን ስለሆነ ለመንፈሳዊ ነገር ዝቅተኛ አመለካከት ስለሰጠን ማለት ነው። በመሰረቱ ታይትል በራሱ የትኛውን ቦታ ማንነትን አይገልጥም። ታይትል ያው ተሰርቶ የሚገኝ ስለሆነ እግዚአብሔር ይመስገን እኛ ተወልደን ነው ሰርተን ያመጣነው አይደለም። እግዚአብሔር ተወልደን ነው ልጆች የተባሉ። ደክመን ለፍተን ላባችን ጠብ አድርገን ብናመጣው ኖሮ የሆነ ጊዜ ላይ ያረጃል። እውቀት መጨመር አለበት፣ አፕግሬድ መደረግ አለበት። አፕግሬድ አድርጉ እንባላል። አለዚያ በቃ አንዳንድ ድሮ ሰምታችሁ ከሆነ እንትና እኮ ይባላል እንትን ኩባ ነው ተምሮ የመጣው፣ ራሽያ ነው ተምሮ የመጣው ምናምን ሲባል ሰምታችኋል? ድሮ እንደዛ ይባላል። አሁንም እንደዛ የሚባል ነገሮች አሉ። ያ ምንድን ነው? ስለ የሰዎቹን እንትን ክሬዲት ዝቅ ያደርጋል። እንደዚህ አይነት አመለካከት፣ እንደዚህ አይነት እውቀቶች ለምን እነዛ እዛ ጋር ተምረው የመጡት ሰዎች ያን ያህል እውቀት የላቸውም የሚል የሆነ የተጫነብን ሀሳብ አለ። ስለዚህ ምን እናደርጋለን? አይ እንትንም እኮ ቢሆን ዶክተርም ቢሆን ፕሮፌሰርም እኮ ቢሆን እንላለን። የእንትን እኮ ነው፣ የራሽያ ነው፣ የዩጎዝላቪያ ነው፣ የእንትን ነው ይባል። በደርግ ጊዜ ብዙ እንደዛ። ይሄ ጥሩ ያልሆነ አመለካከት ስለሆነ ማለት ነው ያለን አመለካከት። አሁን ደግሞ ውጭ ሀገር ተምሬያለሁ ብሎ ከመጣ ሰው
እዚህ ከተማረ ሰው ደግሞ ምን ይሰጠዋል? የተለየ ክሬዲት ይሰጠዋል። ምን ልላችሁ ነው ይሄን ሁሉ የምናገሩ? እነዚህ በሙሉ ለፍተን ያመጣናቸው ስለሆነ የሆነ ሰው ያከብራቸዋል፣ የሆነ ሰው ይንቃቸዋል። በቃ ይሄ የዓለም ሲስተም ይሄ ነው። የዓለም ስርዓት ይሄ ነው። አንዱን ትሰጠና በተሰጠችን ነገር ላይ ደግሞ የምናደርጋለን ራሳችንን በዛ አይዴንቲፋይ የምናደርግ ከሆነ እንሰቃያለን። በቃ አንዱ ከፍ ሲያደርገን አንዱ ሲጥለን፣ አንዱ ከፍ ሲያደርገን አንዱ ሲጥለን፣ አንዱ ከፍ ሲያደርገን አንዱ ሲጥለን መኖራችን አይቀርም። ከዚህ ሁሉ ግልግል ርፍ የምንለው መቼ ነው? ራሳችንን እግዚአብሔር እኛን በሚጠራበት ማንነት አይዴንቲፋይ ማድረግ ስንጀምር፣ እግዚአብሔር እኛን በሚያውቅበት እውቀት ራሳችንን ማወቅ ስንጀምር። በዚህ በዘፍጥረት ምዕራፍ 11 ላይ የምናያቸው ሰዎች የታገሉት ግንብ ለመስራት ለስማቸው መጠሪያ ያለ ፐርፐስ ያለ ቪዥን እግዚአብሔር ከሰጣቸው ከነገራቸው ነገር ውጪ ዝም ብለው ሲታገሉ ሲለፉ የኖሩት ሰዎች ራሳቸውን ሮንግ በሆነ እውቀት ምን ስለሚያውቁ ነው። በተሳሳተ እውቀት እግዚአብሔር በማይጠራቸው በማያውቃቸው እውቀት፣ ያም ደግሞ ለራሳቸው እንዲኖሩ አደረጋቸው። ከዛም በዛው እውቀት ተበትነው ቀሩ። እውነተኛ ህብረት፣ እውነተኛ አንድነት፣ እውነተኛ ዩኒቲ ማለት እንዳትረሱ አንድ ሀሳብ አንድ ልብ መሆን ነው። አንድ ሀሳብ አንድ ልብ መሆን ምን ማለት ነው? ስለ አንድ ነገር አንድ አይነት እውቀት መያዝ ማለት ነው። እዚህ እግዚአብሔርን በክርስቶስ ኢየሱስ እንድንሆን የፈለገው ከክርስቶስ ጋር አንድ ትሆኑ ሲል አንድ አይነት እውቀት እንድንይዝ ነው። አንድ አይነት መረዳት እንድንይዝ እግዚአብሔር እኛን የሚያውቅበትን እውቀት የራሳችን እንድናደርግ፣ ኢየሱስ ክርስቶስ ስለኛ ያለውን እውቀት የራሳችን እንድናደርግ። ኢየሱስ ስለኛ የሚያውቀውን ካወቅን፣ እግዚአብሔር ስለኛ የሚያውቀውን ካወቅን አለቀ በቃ። አንድ ልብ አንድ ሀሳብ ነው። እንደዚህ አይነት ዩኒቲ ማንም ሊያሸንፈው ማንም ሊበልጠው አይችልም። ስለዚህም አለ እግዚአብሔር በልባቸው እንደዚህ አስበው የጀመሩትን ነገር ከመፈጸም የሚከለክላቸው ምንም ኃይል የለም። እግዚአብሔር ካለ ከባድ ነው ማለት ነው የሰው አቅም። ስለዚህ ልንገራችሁ፣ እኛ ራሳችንን በክርስቶስ የምናውቅበትን እውቀት ካወቅን፣ በዛ እውቀት መኖር ከጀመርን በዚህ ምድር ላይ እኛን ሊያቆም የሚችል ምንም ኃይል የለም። አንድነት ማለት ይሄ ስለሆነ አንድ እውቀት መያዝ ስለሆነ ራሳችንን እግዚአብሔር እኛን በሚያውቅበት እውቀት ማየት ከጀመርን በዚህ ምድር ላይ እኛን ሊያቆም እኛን ሊያሸንፍ የሚችል አንድም ኃይል የለም። ማወራው ስለ ዘፍጥረት 11 መስሏችሁ ነው? አይደለም፣ ስለኛ ነው ማወራው፣ ስለ ሁላችን ነው። እግዚአብሔር እኛን እንደሚያቀን ራሳችንን ካላወቅን፣ እግዚአብሔር እኛን እንደተቀበለ ራሳችንን ካልተቀበልን፣ እግዚአብሔር እኛን እንዳከበረን ካላከበረን፣ እግዚአብሔር እኛን ዋጋ እንደሰጠን ለራሳችን ዋጋ ካልሰጠን ከክርስቶስ ጋር አንድ አይደለንም። ዲቪዥን ገብቶብናል፣ ወይም የሚለያይ እውቀት ገብቶብናል። የሚለያይ እውቀት ከገባብን እንረበሻለን። ብቻ አይደለም መረበሽ ብቻ አይደለም፣ ዊክነን አታክ እንደረጋለን። ለምን? ራሳችን ከክርስቶስ ለይተን ስለሆነ ያየነው ሁሉም ነገር አታክ ያደርገናል። መጽሐፍ ቅዱስ የሚነግረን ከክርስቶስ ጋር አንድ ትሆኑ ዘንድ ብሎ አይደለም የሚነግረን። እዚህ ድርቅ ካልንስ አንድ ነን ብለን ማንም ለይቶ አታክ ሊያደርገን አይችልም። ማንም አታክ ሊያደርገን አይችልም። ስለዚህ ቅድም ስናነብ አንደኛ ቆሮንቶስ ምዕራፍ 6 ላይ እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? ስለዚህ ይሄን አለማወቃችን ምን አድርጎናል? ራሳችን ክብር ሳንሰጥ እንድንኖር አድርጎናል። ይሄን ስናውቅስ አይከበርም። አያችሁ፣ ዩኒቲ ማለት ይሄኛው ነው። ዩኒቲ በሀሳብ በእውቀት ምን መሆን አንድ አይነት ነው። ደሞመንት እቺን እውቀት የተለየ እውቀት ከያዝንስ ተከፋፍለናል ማለት ነው። እኔ አጵሎስ ነኝ ካልኩስ፣ እኔ ጳውሎስ ነኝ ካልኩስ ራሴን ምን አድርጌያለሁ? ከክርስቶስ እግዚአብሔር ነኝ ከሚያውቅበት እውቀት ምን አድርጌያለሁ? ራሴን ለይቻለሁ ማለት ነው። ለይቻለሁ ማለት ራሳችሁን በለያችሁበት እውቀት በሙሉ ተጠቂዎች ናችሁ፣ ተጎጂዎች ናችሁ። አታክ የሚያደርገን ራሳችንን ከክርስቶስ ለይተን ባየንበት እውቀት። ሁላችን የምንሰቃየው በዚህ እውቀት ነው። እኔ አልረባም ስል እቺ እውቀት ራሴን ከክርስቶስ ለይቼ ያየሁባት እውቀት ነች። የኔ ነገር የሚሆን አይመስለኝም፣ እነዚህ ሰዎች አይወዱኝም፣ የሚፈልገኝ የለም ምናምን ስል ይሄ በሙሉ ራሴን ከክርስቶስ ለይቼ ያየሁበት እውቀት ነው። ራሴን ከክርስቶስ ለይቼ ያየሁበት እውቀት በሙሉ
የኔ ጠላት ነው፣ የኔ ዊክነስ ነው፣ የኔ ደካማ ጎን ነው። በዛ አታክ መደረጌ አይቀርም፣ በዛ መውደቄ አይቀርም፣ በዛ ማልቀሴ አይቀርም፣ በዛ ማዘኔ አይቀርም። ቴንክ ዩ ፀሐይ። ስለዚህ እነዚህ ነገሮች ማሸነፍ ትፈልጋላችሁ? ራሳችሁን በክርስቶስ ማየት ጀምሩ። ክርስቶስ የእናንተ ነው፣ ክርስቶስም ደግሞ የማን ነው? የእግዚአብሔር። እናንተም የክርስቶስ ናቸው፣ ሁሉም የእናንተ ነው ብሎናል። ስለዚህ ዲቪዥን አያስፈልግም ማለት ነው። ራስን ከክርስቶስ ለይቶ ማየት አያስፈልግም ማለት ነው። አያችሁ፣ ራሳችንን ከክርስቶስ ለይተን ስናይ ምን እንደምናይ ታውቃላችሁ? እኔ አማራ ነኝ፣ እኔ ትግሬ ነኝ፣ እኔ ኦሮሞ ነኝ፣ እኔ ጠራ እንትን ዘር አለኝ ምናምን የለም። ራስን ከክርስቶስ ከለየ ምንም የጠራ ነገር የለም። ጥርት የምንለው ራሳችንን በማን ስናይ? በክርስቶስ ስናይ። የዛን ጊዜ ሁሉ ነገር የእናንተ ነው ብሏል። ህይወትም ተውት፣ ሌላው ነገር ህይወትም ሞትም እግዚአብሔርም የሚመጣውም አሁን ያለውም የሚመጣው ሁሉ የማን ነው? የእናንተ ነው። ክርስቶስም የእናንተ ነው፣ እናንተም የክርስቶስ ናችሁ። ክርስቶስም ደግሞ የማን ነው? የእግዚአብሔር ነው። ክርስቶስ የእግዚአብሔር ከሆነ እኛም የማን ነን? የእግዚአብሔር ነን። እውነተኛ እውቀት እቺ ናት። ራሳችንን የምናይበት እውቀት። እኔ ማን ነኝ ብዬ የማውቀው እውቀት ነው የሚያሰቃየኝ። እንደው ጥሩ እንትን ልጠቀም፣ የኔ ዘር ይሄ ነው ብዬ ከተናገርኩ በዛ ዘር ያ ዘር ከፍ ያለ ጊዜ ከፍ እንዳልኩ ይሰማል፣ ከፍ ያልኩ እንዳልኩ ይሰማል። ከዛ ያ ዘር ደግሞ የተሰደበ ቀን ተነካው ብዬ ሰይፌን ይዤ መውጣቴ አይቀርም። ለምን? ራሴን አይደንቲፋይ ያደረኩት በዛ ዘር ስለሆነ፣ በዛ ዘር ስለሆነ እዚህ የዛን ዘር ክብርም ውርደትም ወስዳለሁ። የእግዚአብሔር ልጅ ኮንኩስ በቃ እዛ ውስጥ ገብቼ ቀረሁ፣ አለቀ። በዚህ የእግዚአብሔር ልጅ በመሆን የሚመጣብኝንም ነገር ወስዳለሁ። የእግዚአብሔር ልጅ በመሆንም የሆንኩትን አንድነት ወስዳለሁ። የዛን ጊዜ ማንም ሊንቀኝ አይችልም፣ ማንም ሊያከብረኝም አይችልም። ለምን? እግዚአብሔር አንዴ ያክብሮኛል። እግዚአብሔር ካስቀመጠኝም ቦታ ማንም ሊያወርደኝ አይችልም፣ አይችልም። ማንም ሰው እዚህ ልንገራችሁ፣ ሰው የምንፈራው ለሰው እንትን የምናደርገው ይሄ በጣም ኤክስትሪም የሆነ እንክብካቤ፣ ይሄ ሰዎች እንዳይንቁ እንዳይለዩን ከኛ እንዳይሄዱ ምናምን እንደዚህ በጣም ሰዎች እንደዚህ በጣም የምንሆነው ራሳችንን ከክርስቶስ ለይተን ስላየን። ራሳችንን በክርስቶስ ካየን አንፈራም። ሰው ጥሎኝ ይሄዳል ብለን አንፈራም። ከዛ ደግሞ ሰው ሲሰበሰብም አንደነቅም። ለምን? ኢየሱስ እንደሱ አይደለም። እናንግስ ያሉት ግን 5000 በተናቸው። ትምህርት አስተምሮ ከባድ ትምህርት አስተምሮ ከዛ ይሄ አስጨናቂ ነው አሉ ትምህርቱ። ስለዚህ ምን አደረጉ? ጥለው ሄዱ። ለምን? ከባድ ይሄ ማን አስጨናቂ ትምህርት። 5000 እናንግስ ብለው ነው የመጡት። የቀሩትን እናንተስ ልትሄዱ ትወዳላችሁን አላቸው። ከአንተ ወዴት እንሄዳለን? አንተ የህይወት ቃል አለ። አያችሁ፣ ራሳቸው በክርስቶስ ኢየሱስ ከህይወት ጋር ምን ስላደረጉ ስላጣመሩ መሄድን አልፈለጉ። ራሳቸውን አይደንቲፋይ ያደረጉት በዚህ መልክ። ከዚህ ውጭ እውቀት ካለን መሰቃየታችን አይቀርም። እውነተኛ ሰላም፣ እውነተኛ እረፍት፣ በጣም ራሳችንን ራሳችንን ጠብቀን ልንኖር የምንችልበት እውቀት ምንድን ነው ብትሉኝ ቀላል ነው። ምን እንደሆነ ልንገራችሁ። በእግዚአብሔር እውቀት ራሳችንን ካወቅን የዛን ጊዜ አንድ ነን። ከማን ጋር? ከእግዚአብሔር ጋር። ከእግዚአብሔር ጋር ያለን አንድነት ምንድን ነው? ጥበቃ ነው፣ ፕሮቴክሽን። እውነተኛው ፕሮቴክሽን እዛ ውስጥ መገኘት። እንዳትረሱ። በቃ እኔ ዘፍጥረት 11ን ሳስተምራችሁ ተበታተኑ፣ ቋንቋ ተበታተነ፣ እንደዚህ ሆነ፣ ሰው እንደዚህ ሆነ ቀረ ብላችሁ አይደለም። ይሄ በሙሉ ኃጢአት ያመጣው ነገር ነው። እዚህ ኃጢአት ባለበት ሰው ራሱን ትክክለኛ ባልሆነ እውቀት አይደንቲፋይ ያደርጋል። ኃጢአት ያደረገን ይሄን ስለሆነ ስለዚህ አሁንም ቸርች መተን በደምብ ስሙ። አሁን ቸርች መተን ስንጸልይ ምን እንላለን? እኔ የማረባውን እንላለን። ለምንድን ነው? ራሳችን አይደንቲፋይ ያደርግነው በውሸት እውቀት ስለሆነ፣ አትረቡም የሚል እውቀት ስላለ። ስለዚህ ምን አለ? እኔ የማረባውን እንላለን፣ እኔ የማልጠቅመው እንላለን። እግዚአብሔር ደግሞ ምን ብሎናል? የእግዚአብሔር ቤተ መቅደስ ናችሁ ብሎናል። እንዴ የእግዚአብሔር ቤተ መቅደስ የማይረባ ነው እንዴ? የእግዚአብሔር ቤተ መቅደስ የማይጠቅም ነው እንዴ? እግዚአብሔር አክብሮናል። እኛ ግን ሮንግ እውቀት ስላለን ስለራሳችን ምንድን ነው ራሳችን ላይ ጀጅ እያደረግን ነው የምንጀምረው።
እኔም አልጠቅም፣ እኔ እንደዚህ አፈር ሆንኩ፣ እንደዚህ ሆንኩ እያልን ነው ራሳችንን የምንጠራው። ለምን? ስለ ራሳችን ያለን እውቀት ሮንግ ነው። ታዲያ እንዴት ነው ራሳችንን ማወቅ ያለብን? ክርስቶስን ለብሳችሁታል ብሎ አንድ ሆናችኋል፣ አንድ ትሆኑ። ስለዚህ እኔ እንዴት ነው ራሴን ማወቅ ያለብኝ? በክርስቶስ ነው ራሴን የማውቀው። እንዴት አድርጌ? እንደጸደቅኩ፣ እንደተወደድኩ፣ በእግዚአብሔር ቀኝ እንደተቀመጥኩ፣ እግዚአብሔር ስለኔ ትክክለኛ እውቀት እንዳለው፣ ልጄ ብሎ እንደሚጠራ፣ የእግዚአብሔር ልጅ እንደሆንኩ፣ የተወደድኩ እንደሆንኩ። ስለዚህ ስጸልይ እንዴት ብዬ ነው የምጀምረው? ስጸልይ እኔ የተወደድኩ ልጅ ብዬ ነው የምጀምረው። አንተ አባቴ እያልኩ የምወደ አባት። ጸሎትም ስትጸልዩ ብሎ ያስተማረን ብሎ ነው። ደስ ይላል። አባታችን ሆይ ብላችኋል። ኢየሱስ ያስተማረ የማ አባት? የኛ አባት፣ የኛ አባት። እስቲ አንድ ጥቅስ ልጥቀስና ከዛ ሮንግ እውቀት ባለበት ሁሌ ራሳችንን በዛ ሮንግ እውቀት ማየታችን አይቀርም። አሸንዳንን እንላለን። ምንም ያላለን ነገር አለ። ራሳችን የምን አሸንዳ ነው? ከየት የመጣ አሸንዳ? እግዚአብሔር ለአሸንዳ ነው ልጁን በመስቀል ላይ አይደለም ፈጽሞ። እግዚአብሔር እኛን በማያውቅበት እውቀት ፈጽሞ ራሳችንን ማወቅ የለብንም። እግዚአብሔር እንደዛ እንደሆነ አይደለም የሚያውቀው። እግዚአብሔር የሚያውቀን ቤተ መቅደስ እንደሆነ ነው። እሺ ዮሐንስ ራዕይ ምዕራፍ 5 ላይ እንሂድና ቴንኪዩ ፀሐይ ዮሐንስ ራዕይ ምዕራፍ 5 አገኛችሁት? ዮሐንስ ራዕይ ምዕራፍ 5 ከቁጥር 9 ጀምሮ እንደዚህ ይላል። እንዲህም እያሉ አዲስ መዝሙር ዘመሩ። መጽሐፉን ልትወስድ ማኅተሞቹን ልትፈታ ይገባሃል፣ ምክንያቱም ታርደሃል፣ በደምህም ከነገድ ሁሉ፣ ከቋንቋ ሁሉ፣ ከወገን ሁሉ፣ ከሕዝብ ሁሉ ሰዎችን ለእግዚአብሔር ዋጅተሃል። ማንን? ሰዎችን ለእግዚአብሔር ምን አድርገሃል? እስቲ ለእግዚአብሔር ተዋጅቻለሁ በሉ። ዋጅተሃል ማለት ተዋጅተናል ማለት ማለት ነው መሰላችሁ? ዋጋ ተከፍሎ ከዛ ነፃ ወጥተናል ማለት ነው። በደምህ ነው የሚለው እንዳትረሱ። የኢየሱስ ክርስቶስ ደም ተከፍሎ ነው ከነገድና ከቋንቋ ከምናምን የተዋጀ ነው። ከዛ ደም ተከፍሎ ከተዋጀን በኋላ እኔ አማራ ነኝ፣ ትግሬ ነኝ፣ ኦሮሞ ነኝ ብትል፣ ጉራጌ ነኝ ብትል የተዋጀበትን ደም ስለማውቅ በምን አይነት ዋጋ ነፃ እንደወጣ ከዛ ለአምላክህ በደምህ ምን አድርገሃል? ዋጅተሃል። ማን? ሰዎችን ሁሉ። የተከፈለ ዋጋ ለሰው ሁሉ ነው። ከዚህ ምን ለማለት ዋጋ ተከፍለን። እሺ እንቀጥል እስቲ። ተዋጅተናል፣ ሁላችንም ተዋጅተናል። ሁላችንም ዋጋ ተከፍሎ፣ ዋጋ በነፃ አይደለም፣ ዝም ብሎ አይደለም። ይሄኛውን ትክክለኛ እውቀት ነው ማወቅ ያለብን። ከዛስ እንደዚህ ይላል ቁጥር 10 ለአምላካችንም ይላል። ለአምላካችንም በደንብ ያዙት። ለአምላካችንም መንግስትና ይህንን በእንግሊዝኛ ትራንስሌሽን ያለው ሰው ኮፒ ቢያደርግልኝ እዚህ ላይ ቢጽፍልኝ ደስ ይለኛል። መንግስት አይደለም የሚለው ንጉሶች ነው የሚለው። እንዴት አድርገው ወደ አማርኛ ሲመልሱት ንጉስን መንግስት እንዳሉት አላውቅም። የሚለው መንግስት አይደለም፣ ንጉሶችና ካህናት አድርገሃቸዋል፣ እነርሱም በምድር ላይ ይነግሳሉ ይላል። ለአምላካችንም መንግስትና ካህናት ምንድን ነው የሚለው? መንግስትና ካህናት። መንግስት የሚለው ንጉሶችና ካህናት አድርገሃቸዋል። ማንን?
ሰዎችን መንግስትና ወይም ንጉሶችና መንግስት የሚለውን ብዙም አልወደውም። ለምን? ትክክለኛ ትርጉም አይደለም። ትክክለኛ ትርጉም ንጉሶችና ምን አድርጋቸዋል? ካህናት አድርጋቸው። እስቲ ንጉስና ካህን ተደርጌያለሁ ብሎ ወይ መጽሐፍ ቅዱስ እኮ የሚነግረን ከነገድ ከቋንቋ ምናምን ተዋጅቷል የሚል እኛን እኮ ነው፣ ሌላ ሰው እኮ አይደለም። ከዛ ከዋጀንም በኋላ ደግሞ ሊያደርገን የፈለገው ወይም ሊያመጣን የፈለገው ወደዚህ ነው። ንጉሶችና ምን ካህናት። እስቲ ንጉስና ካህን ተደርጌያለሁ ጻፉ በሉ። መጽሐፍ ቅዱስ እኮ ነው የሚለን ንጉስና ካህን ተደርጌያለሁ። ንጉስና ካህን ተደርጌያለሁ። ለምን? ተዋጅቼ ማለት ነው። እንግዲህ ከዚህ እየወረድን ነው። የአቶ እንትና ዘር ነኝ የምለው፣ የወይዘሮ እንትና ዘር፣ የእኛ ዘር ምናምን የምንለው ከዚህ እየወጣን ከዚህ እየተከሰከስን ነው። ንጉስና ካህን ተደርጌያለሁ። የስ ንጉስና ካህን ተደርጌያለሁ። እግዚአብሔር የሚያውቀን በዚህ እውቀት ነው። በዚህ እውቀት ራሳችንን ካላወቅን ሌላ ራሴ ነኝ ብዬ በማቅበት እውቀት ሁሉ መሰቃየት አይቀርም፣ መከራዬ መብላት አይቀርም። ለምን? ከእግዚአብሔር እውቀት ውጭ ራሳችንን ያወቅንበት እውቀት ኪሳራ ነው። እንደኛ የሚያሳዝን ሰው የለም። ተዋጅተን በደምህ አይደል የሚለው? በደምህ እኮ ነው የሚለው። ደሙን አፍስሶ ከዋጀን በኋላ ወርደን እንደገና እንዲህ ነኝ ማለት እንደኛ የሚያሳዝን ሰው የለም። ስለዚህ የዛሬውን ትምህርት ጠቅለል ሳደርግ ሁልጊዜ ራሳችንን ከእግዚአብሔር እውቀት ለይተን ባየንበት ወይም እግዚአብሔር ከሰጠው ወይም ከሰጠን ከክርስቶስ ኢየሱስ ውጭ ለይተን ያየንበት እውቀት ሁሉ መከራ ነው። ቴንክ ዩ አምጥታልናለች እዚህ። ስለዚህ ይሄው እንግሊዝኛው ትራንስሌሽን ላይ የሚለው እንግዲህ ኪንግስ ኤንድ ፕሪስትስ ነው የሚለው። እኛ ሁላችን ንጉሶችና ካህናት ተደርገናል እንጂ መንግስት አይደለም የሚለው። ቀጥታ ትርጉሙ ኪንግስ ኤንድ ፕሪስትስ ነው። እኛ ሁላችን ንጉሶችና ካህናት ተደርገናል ወይም አድርጋቸው። ስለዚህ ደሙ የተከፈለበት ዋነኛው ነገር ይሄ ነው። ኢየሱስ ክርስቶስ ደሙን የከፈለው ለዚህ ነው። እኛ ንጉሶችና ካህናት ለማድረግ ወደ ዋነስ ለማምጣት የዋጀን ደግሞ ከሩንግ እውቀት ነው። ኃጢአት በመጣበት በተገኘበት ቦታ ሁሉ ራሳችንን ከእግዚአብሔር ለይተን ስለምናይ እረፍት የለንም። አንዱን ባንዱ እያደረግን የምንሰራው የምንደክመው ሁሉ አይዴንቲቲ ቢውልድ ለማድረግ ነው ላያችን ላይ። ያም ደግሞ እግዚአብሔር ያልሰጠን አይዴንቲቲ። ልንገራችሁ፣ ያ ሀብታም ሰው ወደ ኢየሱስ መጥቶ ያለን ሸጠ ተከተለኝ ሲለው አዘነ፣ ፊቱ ጠቆረ፣ ከዛ ሄደ። ለምን? ከዚህ ከሀብት ውጭ አይዴንቲቲ የለው። እዚህ እሱን ሰጦ እንዴት ይከተላል? ከባድ ነው። አይዴንቲቲው ሉዝ ሊያደርግ ደሃ ሊባል ነው ሰጦ ቢከተል። ስለዚህ ከበደበት። ይሄንን አልችልም ብሎ ምን አደረገ? ሄደ ትቶ። አይዴንቲቲ ከባድ ነው። ልንገራችሁ፣ ኒቆዲሞስ በሌሊት የሚመጣው ያለው አይዴንቲቲ ነው። በቀን ቢመጣ አይችልም፣ ይፈራል፣ በጣም ይፈራል። በቀን መምጣት ያሰቃየዋል። ለምን እንደሚሰቃይ ታውቃላችሁ? ቴንክ ዩ ሶ ማች መሳይ። ለምን እንደሚሰቃይ ታውቃላችሁ? በአይሁድ ዘንድ አለቃ ነው፣ መምህር ነው። ስለዚህ በቀን መምጣት አይችልም። ያ አይዴንቲቲውን መሸፈን መግለጥ ስለማይፈልግ ምን ያደርጋል? ሌሊት ተደብቆ ይመጣል። አያችሁ፣ እኛ ነን ብለን የምናውቀው ነገር እንዴት ከእግዚአብሔር እንደሚለየን፣ እግዚአብሔር ለእኛ ካለው ሀሳብ እንዴት እንደሚለየን። እነዚህ ሁሉ መጽሐፍ ቅዱስ ላይ የምናያቸው ሰዎች እኔ እንደዚህ ነኝ ብለው ባሰቡት ነገር ይሰቃያሉ፣ መከራቸውን ይበላሉ። ከዚህ መዳን መትረፍ የምንችለው እኛ ራሳችንን በክርስቶስ ማየት ስንጀምር። በክርስቶስ ራሳችንን ካላየን ወደ ሰማይ የሚደርስ ግንብ ብንሰራ፣ ፎቅ ብንሰራ፣ ቤት ብንሰራ፣ በሰማይ ብንበር፣ በምድር ብንበር፣ የት ብንሄድ ሊሞላው ሊተካው አይችልም። አንድ መንገድ ብቻ ነው ያለው፣ እሱም ኢየሱስ። የዛን ልክ ራሳችንን በክርስቶስ ያየን ቀን እንደኛ ሙሉ የለም።
እንደኛ የተሟላ ሰው የለም። እግዚአብሔርም አይቶ በእርሷ ደስ የሚለኝ በእሱ ደስ የሚለኝ ልጅ ያለው ኢየሱስን ያየ ቀን ነው። ኢየሱስን ለብሳችሁታል ከተባለ አሁን ሲያይን በእኛ ደስ ይለዋል እግዚአብሔር። አሁን ሲያይን ፈገግ ይላል። ለምን? ለብሰን ያለ ነው ኢየሱስን ነው። ከዚህ ውጭ አይዴንቲቲ እንዳትይዙ። ከዚህ ውጭ ራሳችሁን ለማወቅ ራሳችሁን ለመግለጥ አትጣጣሩ። እግዚአብሔር ያልሰጠንን አይዴንቲቲ ነኝ ብለን አንጥራ። በቃ የማንም ዘር አይደለንም፣ የእግዚአብሔር ልጆች ነን። በቃ ዘሩ በእናንተ ይኖራል የተባለው እግዚአብሔር ነው። ስለዚህ መካድ አለብን። ከዚህ ምድር ያገኘናቸውን ነገሮች ሰማችሁኝ ያልኩት መካድ አለብን። እኔ ነኝ ብዬ መጥራት የለብኝም። እሱ እኔ እንትን ነኝ። ለምን? ጉዳት ስላለው አይጠቅምም። እሱ የሚጠቅመው ምንድን ነው አለ ገላትያ 3ን ስናነብ፣ የሚጠቅመውማ አዲስ ፍጥረት መሆን ነው። በቃ ወደሚጠቅመው ነገሩ ነው። ስለዚህ ደግሜ እነግራችኋለሁ፣ ወደዚህ እውቀት እንድትመጡ አበረታታችኋለሁ፣ እወዳችኋለሁ። ትዙዬ የለችም መሰለኝ። ስለዚህ ጥያቄ ካለ